በተለይ ኖርዌይ በዚህ በጣም ይታወቃሉ። ቀልድ አይደለም ጉዳዩ ሁሉ ሲሪየስ አድርገው ነው የሚያወሩት። ከዛ አንዷ ቀርባ አይ ቲንክ እቺ ራሷ ነች ምንድነው ያለችው? አንዳንዴ ምድር ላይ ስንኖር ይወራል ተብሎ የሚታሰብ ነገር ሁሉ አይወራ። የራስህ ሰው ሁን። ባልሽ ጋር በምን ምክንያት ተጣላሽ? ከፍቅረኛ ጋር ማለት ነው ሲባል የመጀመሪያ ቀን አደሩ። ከዛ ቤት እሷ ቤት ማለት ነው። ለገደምቢ ባንድ የሥራ አጋጣሚ ተገናኝተን ነበር። ማክስ ትክክለኛ ልጇን እናትየው ለዚህኛው ለቶሚ አግዛ ተኩሳት Well, hello all my beautiful TikTokers. It's Raquel. ቶኒ የሚባለው የምትወደው እሱ ሰናይ ገጸ ባህሪያ። Why did you leave this morning without saying a word to me? ሁለት ሰው መቀመጫ ላይ ሶስት ሰው ጭኖ ሶስተኛዋን ሰው እኔ በሆንስ ብዬ አስባለሁ ብዙ ጊዜ። ኧረ እየቀለድን አይ ሰላም ተነስተልን። እንዴት ከረማችሁ? አላችሁ አደራችሁ አመሻችሁ እንደየሰዓት አቆጣጠራችሁ ኢትዮጵያን በያላችሁበት ደህና ናችሁ ሆይ ብለናል። የዓለም ዋንጫ እንዴት እያደረጋችሁ ነው ባካችሁ? እኔ ከዓለም ዋንጫ ጋር ያለውንም ትውስታ መለስ ብለን ብናይ ደስ ይለኛል። የኛ ዓለም ዋንጫ እንዴት ነበር ከዚህ በፊት የነበሩት ያሁኑ? እሱን እናነሳለን። በየቤታችሁ እናንተ ደግሞ ተወያዩበት። ለመጀመሪያ ጊዜ በእግር ኳስ አማካኝነት ቴሌቪዥን ቤታችሁ የገባ ሰዎች ደግሞ እጃችሁን አውጡ። እኔም እንደዛ ነው የገባልኝ። እቺ እግር ኳስ ካመለጠች ምን ዋጋ አለው ብለን ነው ተማጽነን የተገዛውና የሱንም ልምዳችሁን ብታካፍሉን ደስ ይለናል። ሰብስክራይብ ይደረግ፣ ላይክ ይደረግ። ደግሞ ስታዩት ቪዲዮውን መጨረሻ ላይ ታችሁ ከወደዳችሁት ለሌሎች ያጋሩልን። ይሄን ስለምታረጉ ደግሞ እንዴት እንደምንወዳችሁ ደስ ይለናል። ዘመንሽ እንዴት ነው? አለን ማሂ ወይ ስላለም ዋንጫ ምንም ሙቀት የለኝም። ለዛ ነው ዝምታን የመረጥኩት። ግን አይ አትሊስት ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? በጣም አሪፍ አለን ብለዋል። ከኳስ ጋር እስኪ ተያይዘው የአፍሪካ ቡድኖች ላይ እየደረሰ ያለው በደል ትላለህ? በደል ነው ያው አለ። ሁሉም እኮ ተባረሩ። ማን ቀረ? ሞሮኮ ነች የቀረችው። በደል ሳይሆን ያው ሞሮኮ አቅም ማጣት በል አገር ነው ሞሮኮ። አይ ማህዝብ ባንቺ በቃ ይሄ ነገር ተቆርጧል። እንዳልኩ ካው ነው የሚቆረጥ ገጠመኝ የለም። አገር ነው ወይ ደስ ይላል። ትልቁ ሰፈር ነው። አረ ደገምከው። እሺ የሱንም ቆረጠው አንድ ላይ የሚቆረጠው በዛ። ኤኒዌይስ የአፍሪካውያን አንደኛ በሙሉ ወደ 36 ውስጥ ገቡ፣ 32 ውስጥ ገቡ። በጣም ደስ የሚያሰኝ ነበረ። አሁን ደግሞ ልክ 16 ውስጥ ለመግባት በሚደረገው ውድድር አንድ ሞሮኮ ብቻ ናት እስካሁን። ቀጣይ ጨዋታዎች ደግሞ ስለምንጠብቅ የቀሩ ደግሞ የአፍሪካ ሀገራት አሉ። ጋና፣ ኬፕ ቨርዴ ምናምን ይቀራሉ እና ያው የዘራሁን ታጭዳለህ ነው። ከውጪ ቀሪ ምን ጎደላቸው? አንዳንዴ እኮ ከፍ ያሉ ደግሞ ሀገራትም ደግሞ እንደነ ጀርመን ያሉ ወድቀዋል። አብሮ ስታይ ስለወደቁ ይውደቁ ማለት ሳይሆን አዲስ ምዕራፍ መፈንጠቁን መምጣቱን ማሳያም ነው። አፍሪካኖቹ በእርግጥ አሁን ትናንትና ያየነው ዲአር ኮንጎ ከእንግሊዝ ጋር ተጫውታ ነበረ ትላንትና። እንግዲህ ጨዋታውን ለተመለከታችሁት ዲአር ኮንጎ የበለጠ ነገር ማድረግ የሚችሉበት ነበር። እንግሊዞችን በጣም ወጥረው ነበር የያዟቸው ምናምን፣ ግን አጨራረስ ላይ መከላከል ብቻ ሁሉም መጨረሻ ላይ የተሸነፉት ሁሉም ጨዋታ ላይ ነው። የትኛው 85ኛው ላይ አሁን ቤልጂየም ከሴኔጋል 85ኛው ደቂቃ ላይ ነው የመጀመሪያው ጎል የገባው። ከዛ በኋላ ቀጣይ ጎል ገባ። ልክ ደግሞ ሁለተኛው
30 ደቂቃ ተጨምሮ ባለው የመጨረሻው ደቂቃ ላይ ፔናልቲ ተሰጥቶ የገባውና እኔ እንደውም ሴኔጋል እንደ አፍሪካ ዋንጫ ሁሉ አሻፈረኝ ብለው አፋፍረው እንዳይወጡ ፈርቼ ነበር። አስቀድሞ ግን ያው የዓለም ዋንጫ ከአፍሪካ ዋንጫ ትምህርት የወሰደ ይመስላል። የትኛው ቡድን በዳኛ በደል ደርሶብኛል ብሎ አቋርጦ የሚወጣ ከሆነ ቀጥታ ፎርፌ ነው ምንለው የሚል ነገር ስለነበር ዳኛው ግን ያን የመድገም የሚመስል ነገር ሰውየው ዝም ብዬ ሳያቸው ብንሄድ ይሻለናል የሚሉ አይነት ናቸው አይደል? የሆነ ሁኔታቸው እንደዛ ይመስል ነበር። መድሎ ተደርጓል ምናምን፣ ግን በኋላ አላረጉትም፣ ገብቷቸዋል። አሰልጣኙ ማለት ነው ወይስ አሰልጣኙ? ዳኛው ስላልከነሽ ሶሪ አሰልጣኙ እና እንደ አፍሪካ ዋንጫ እንዳያረጉ ብዬ እኔ እየፈራው ነበር። አላረጉትም። ጥሩ ነው። ግን የሚሰጠን የሆነ ትምህርት ምንድነው? በአፍሪካ በእኛ በአህጉራችን መካከልና በሌሎቹ መካከል ያለው ልዩነት በጣም እየጠበበ እንደመጣ ያሳያል። ያው የጨዋታ የመጨረስ ችግር ነው እስካሁን ያለው እንጂ በጨዋታም በልጠው አሁን የእንግሊዝ ጨዋታ ተበልጣለች ማለት ያጠቁ ነው፣ ግን ያን ያክል ኢፌክቲቭ አልነበሩም። ልክ አርሴናል ከሆነ ቡድን ጋር ሲጫወት ሆኖ ነበር የቅርቡ አርሴናል ማለት ዝም ብሎ መደብደብ ብቻ ማለት ነው። ጎል የለም። መጨረሻ ላይ ነው ኬን በቃ ከ70 ምናምን በኋላ አይደለ እውነት ነው። አንድም እንግዲህ በእግር ኳስ መከላከል ማጥቃት ራሱ መከላከል ነው የሚባል አንድ እንትን አለ። ሙሉ ለሙሉ በቃ ነቅለው መከላከል ነው የጀመረው። ስለዚህ የጊዜ ጉዳይ እንጂ ጎል ሊገባ እንደሚችል ተረተራል። የሆነ ግርምት የሚፈጥር ነገር ካልተፈጠረ በስተቀር ያው የደበደበ ያገባል። ያን ነገር ያሳያል። ዞሮ ዞሮ እንግዲህ እያማረበት ነው። አሁን ቆንጆ ነው። ቀጣይ 8 ቡድኖች እንዲህ እያለ ደግሞ ከ16 ወደ 8 ከ8 ወደ 4 ከ4 ወደ 2 እያለ አፍሪካ የዓለም ዋንጫ ብዙ ነገር ከዚህ በኋላ ያሳየናል ብለን እናስባለን። ደስ የሚለውና ዋናው ነገር ጉዳያችን ቤተሰብ ስለሆነ ቤተሰብ ደግሞ ሰብሰብ ብሎ የሚያየው ኳስ መሆኑ ደስ ይላል። እንደው እህትህም ቡናውን እያፈላች ማን አሸነፈ ምናምን ያለች የምታየው አይነት ጨዋታ ነው። እናቶችም ሆዳቸው እንትን አይልም፣ አይጨክንም። ይሄ አይደል በዓለም ዋንጫ ላይ ያያሉ ማን አሸነፈች ምናምን ያለ ብቻ የጋራ የምናወራበት የሆነ ርዕስ ይሰጠናልና ደስ የሚል የዓለም ዋንጫ ይሆንላችሁ ለሁላችሁ ለምትመለከቱ በሙሉ። ሮናልዶ ያሸንፋል፣ ሜሲ ያሸንፋል ምናምን ከሚሉት ሰጣ ገባ ደግሞ ወጣ ብለን ሰፋ ባለ ሁኔታ የብዙዎችን የእግር ኳስ ክህሎት አቅም፣ የደጋፊዎችን ጥራት እና ደግሞ መወደድ በተለይ ኖርዌይ በዚህ በጣም ይታወቃሉ። ጭፈራው አይነቱ እንግዲህ ብዙ ነገር ነው እያሳዩ ያሉት። እንግዲህ ኖርዌይ እስካለች ድረስ ይሄ ጭፈራ ይሄ ድባብ ይቀጥላል ብለን እናስባለን። ለማንኛውም መልካም እግር ኳስ ጨዋታ ምልከታ ይሆንላችሁ እያለን ወደኛ እንዳዘጋጀነው ቪዲዮ እናልፋለን። ቀጥታ ሰተተተተተ ብለን አብረን ወደ ቪዲዮ እንሂድ። ገና ቆጨኛሁን ገና ሁሉን አወኩና እንደ ድዴሙና ታማኝ ነበርሽና እነይልኝ እንደገና ጥፋት የለኔ ታውቆኛል፣ ነገርሽ ገብቶኛል፣ ዳግመኛ የለምደኝም አልወጣም ከቃልሽ ማሪኝ ለአምላክ ብለሽ እለመኝኝ ስለምንሽ እነይልኝ ስለምንሽ ባጉል ቅናት ሁሌ በነገር ብቅጣሽ ንዝንዚ መሮን ሾልከሽ ከእጅ ወጣሽ ዛሬ እውነቱን ሳውቀው ተጸጽቶ ልቤ ድድሙና ብዬ ሰየምኩሽ በሐሳቤ እንግዲህ ቆርቆርምባ ከትራሴ የቡጥሉን ታሪክ ደገምኩት በራሴ እንደሱ ጨክኜ ባላጠፋ ነፍስ
ውድሎነኝ ያለው ከንቱ ልበቢስ በሌላት ብጎድሽ ነውና ይቅር በይኝ ባክሽ ማሪኝ ደስዲሞና አለማየሁ ይርጶ በጣም ልዩ ከኦቴሎ ላይ የተወሰደ እሱ ላይ የተሰራ ስራ ነው። ልጅ ነው ዘፋኙ፣ ታዳጊ ነገ የበለጠ ትልቅ ደረጃ ሊደርስ የሚችል ልጅ ነው። የሙዚቃ ትምህርት ቤት ነው መሰለኝ። አዎ የቢዲኬ ሙዚክ ከዚህ በፊትም ብዙ ቪዲዮዎች አምጥተንላቸው ሰርተናልና ጥሩ ነው። እደግ የሚያስብል ነው ለልጁ። ትንሽ ያው ሜጀሩ ከሱ ጋር የሄደም አይመስለኝ። ሁለተኛ ራሱ ሙዚቃ ጨዋታው ራሱ በወረደ ሜጀር ነው ሲሰራለት የነበረው። ጉትታለ ነገር ነው። ጉትታለ በጣም ተጎተተ ነገሩ። ተጎተተና እንትን አይደለም በደንብ አልተሰራ። ግን ቢሆንም ድምጹ በጣም ቆንጆ ነው። የሆነ ሆኖ በርታ ለማለት ነው። እሺ የራስህ ሰው ሁን። የራስህ ሰው ሁን። ራስን በምንም አይነት ተአምር፣ በምንም አይነት ማቴሪያል፣ በምንም አይነት ጥቅም አሳልፈ መስጠት የለብህ። ስብህና በምንም then you're okay እና ራስህን ትከሻ እንዲሸከምልህ ማድረግ አለብህ። ለራስህ እንዲሸከምልህ ማድረግ አለብህ። ማየት ማብራሪያ የሌለው በጣም የሚገርም ንግግር አይደል? እንዴት ነው? ምን ዶክተር አረጋ የሚድሮክ ግሩፕ የረጅም ዓመት መሪ አስተዳዳሪ የነበሩ ናቸው። ያው ለገደምቢ በአንድ የስራ አጋጣሚ ተገናኝተን ነበር እና የስራ ልምዳቸው ብዙ አገራት በአመራርነት ይፈለጉ የነበሩ ታላቅ አባት ናቸው። በሚድሮክ ግሩፕ በጣም ብዙ ስራዎችን እየሰሩ ያኔ አጋጣሚ እኔ ለገደምቢ እዛ የወርቅ ማውጫው ጋር ሳገኛቸው የቤተሰብ ጉባኤ ነበር እና በቅርበትም የማውራት እድሉን ገጥሞኝ ነበረ። በጣም ሪች የሆነ ልምድ ያላቸው ትልቅ አባት ናቸው። ወልዲያ ስለሳቸው ሐውልት ሰርታለች። በአሁን ወልዲያ ላይ በጣም የተከበሩ ትልቅ አባት ናቸው። ስቴዲየም እንዲገነባ ያደረጉት ትልቅ ጥረት ያው ሼኩን መነሻቸው ሼክ መሐመድ አላሙዲ እንግዲህ ኢትዮጵያዊ እዛ አካባቢ ወልዲያ አካባቢ ተወልደው ያደጉ እንደነበሩ ይታወቃል። ስለዚህ እሳቸውም ከዛው የዛው ፍሬ ናቸው። ትልቅ ነገር ለወጣቱ እንደምንም ሲያደርጉ የቆዩ ናቸው። እዚህም መቻሬ ሜዳ ሳር ቤት ያለውም አግኝቻቸው ነበረ። እንዲሁ የሚያወሩሽም ያንዳንዱ ነገራቸውን ቁጭ ብለሽ የምትጽፊው አይነት ታላቅ አባት ናቸው። እንግዲህ አሁን ከረንትሊ የት እንዳሉ አላውቅም። ያ ከሚድሮክ ግሩፕ ጋር በስምምነት ተለያይተዋል። የስም ስያሜ ዩኒቲ ዩኒቨርሲቲ ኮሌጅ ገርጂ የሚገኘውን በእሳቸው ስም ለማድረግ እንቅስቃሴ እንደነበረ አስታውሳለሁ። አሁን ላይ እንደሆነ አላውቅም። እና እንግዲህ የተናገሩትም ሐሳብ እንዴት ነው ንግግራቸው ለራስህ ለራስህ ማለት ስለሳቸው ማውራት የፈለኩት ከልምዳቸው ተጨልፎ የተነገረ ንግግር ስለሆነ ነው። ማንም እንትንህን እንዲወስን አታደርግ፣ ራስን ችለህ ቁም የሚል ነው መልእክታቸው። ለዛም ይመስላል ከትልቅ ሰው ሲሰማ ሐሳቡ መሬት ጠብ የሚላል እሱን ያሳያል። Well, hello all my beautiful TikTokers. It's Raquel. Listen, I want to give a huge shout out to all my people living and breathing in Ethiopia and let you all know, all of my beautiful fans and my friends, and let you all know I am coming to Ethiopia. I know, I can't believe it. You have to thank in the comments
Israel Wondamu from Harab Entertainment, because he is the one that has been organizing this whole entire thing and reaching out to the government officials and everybody to try to get this event organized. I would be coming out for a 5-day tour, July 17th through the 21st. So you guys, I love you all so much and I'm so excited. And, you know, I don't know where everything's going to be yet, but as soon as I find out, I will let you know. So just keep looking at my page, because I'm going to get updates. I'll leave updates up here on my TikTok page and my Instagram. And I'm so excited. I can't wait to meet you all and give you guys all hugs and just sit and talk with you and eat with you and just give you my love and my gratitude for being such beautiful, beautiful fans and friends all these years. So anyway, it's happening. I told you we'd make it happen. Anyway, I'll see you guys later. I gotta drive. Bye. አካፕል ኮቢን ታስታውሳለህ? ፊልሙ ተከታታይ ፊልም እዛ ላይ መሪ ገጸ ባህሪ ክላ የምትሳተፈው የነበረችው ሪቼል የሚለው ገጸ ባህሪ ቶኒና ማክስ አንታጎኒስትና አናጎኒስት ነው የሚባለው ማይ አይደል? ኩይና ሰናይ ገጸ ባህሪ የምንላቸው አሉ አይደል? ማንስ እኮ መጀመሪያ እናንተ አካፕል ኮቢ አይ ኖ አሁን ፊልሙን ማየት አይጠበቅብሽም ያው ዲሜንሽን ስለነገርሽ አካፕል ኮቢ ካዩት ትውልዶች ውስጥ አይደለችም ማይ አድማጭ ተመልካች ይቆያል እኛ ልጅ እያለን ማለት ሁለቴ ነው የታየው ሁለቴም ሲታይ አደርሽበት በርግጠኝነት እሱ ፊልም እንግዲህ እንዴት ነው የተቀረጸው ፊልሙ ይሄ እኩይ ገጸ ባህሪውን ተላብሶ የሚጫወተው ማክስ የሚባለው ትክክለኛ እናቱ ቶኒ የሚባለው ነው የምትወደው እሱ ሰናይ ገጸ ባህሪ ያለ ሁለቱ ጸባቸው እሷን ሚስት ለማድረግ ይወዷታል ሁለቱም ይወዷታል ቀድማ ግን የነበረችው ከማክስ ጋር በሆነ የታሪክ አጋጣሚ በሆነ ገጠመኝ ደግሞ ወደ ቶኒ ትመጣለች እንደዛ ያለ ይቀጥልና የመጨረሻውን ፊልሙ ማጠናቀቂያ ላይ ማክስን ትክክለኛ ልጇን እናትየው ለዚህኛው ለቶኒ አግዛ ተኩሳ ትገድላለች ፊልሙ እንደዛ ማየት የሚፈልጉ ሰዎችን ግን ባትዘጋባቸው ታሪኩ ስፖይለር ነው ይሄ ታሪኩ አይ በነገራችን ላይ ፊልሙ አንደኛ ተደግሞ የምናየው አይነት አይደለም በቴሌቪዥን ልታገኙት ትችላል እሷ ብቻ ሌላ ቪዲዮ ላይ ምን ስትል ሰምቻታለሁ በካሴት አለኝ እሷ ጋር ብቻ ነው በቃ ያለው ፊልም ዞሮ ይሄንን ልናገር የፈለኩበት ምክንያት ምንድነው ናዝሬት ስኩል የሚማሩ ተማሪዎች ጥቁር ለብሰው ነበር some of them ሁሉም አይደለም ማክስ ሞተ በሚል ይሄን ያህል በወቅቱ አነጋጋሪ ነበር ይሄ ፊልምና ምናልባት በወቅቱ ናዝሬት ስኩል ተማሩ የነበራችሁና ጥቁር በጥቁር ማክስን ለማክስ አዘን የተቀመጣችሁ የነበራችሁ የሆነ የሀገራችንም ድራማ አለ አይደለ እንትናን ኃይሉ ጸጋዬ ደራሲ ኃይሉ ጸጋዬ ከቤት አላስወጣ ብለውት እንደዚህ አይነት ታሪክ ሰምቻለሁ መሰረት መብራቴ ናት የሰራችበት ፊልሙንና መሰረት መብራቴ በጣም የምትወደድ ገጸ ባህሪ ነበረች ገደላት መሃል ላይ የሻማ መብራት ነው የሻማምባ ነው ብቻ ግን ለረጅም ጊዜ ከቤት እንዳልወጣ ከራሷ አንደበት ሰምቼ ቆንጆ ነበረች መሲ በጣም ጀጻለች ነበርሽ ድንቡሽ መጀመሪያ ስራዋ አላቀም ግን እዛ ላይ ድንቡሽ ሸረሽ በጣም ጩጬ ነበረች በጣም ማለት በጣም ወጣት ነው አሁንም እኮ መሲ ድንቡሽ አይ ትልቅ ስለ የዛን ለውጧ ባይዘዌ ገጸ ባህሪዋ እንደዛው ነው ራሷን በጣም ተጠብቃለች እንግዲህ ያው የሚያሳዝን ታሪክ ነው የሆነ የተጎዳ ልጅ የሚያለቅስ ልጅ በብዛት አስተውሳለሁ ድሮ ነው ፊቱ ማይፈታ እንደዛ ሁሌ ሲያለቅስ ቢልጮ ነገር ሲያለቅስ ምናምን በብዛት ነው አይ እኔ ስሙን አላውቀውም ቆይቷል ግን በጣም ጩጬ እያለን እሱ ራሱ አሁን የቆየ
ሱራን ታስታውሻለሽ አንቺ? እኔ አላስታውስም። አይ የሆነ ኢንተርቪው ተበልተሽ ነበር እሱን አስተሳሰብ አልቆልሽ ትገኝ ነበር ወዲያው በቃ አይደንቲፋይ ሲደረግ ነበር። ኢንተርቪው ላይ ኃይሉ ጸጋዬ ጋር እንደዚህ ደግሞ አጋጣሚ ተገናኝተን ነበር እና እንዲህ ስናወራ ቤት ተከራይቶ ነበር የሚኖረውና ዳቦ ራሱ ልጆች ግዙልኝ ብሎ ይልክ እንደነበረ በሰዓት አዎ የምር ነበር ሰው የሚያደርገው በፊት ባይዘው ፊልሞችን ምናምን እና አሁን ጋሻ አበበ ባልቻን ሰምተሻል እንትን ያጎን እሱ መድረክ ላይ ተጫውቶ ሆቴል ቀደማውን እንትን ያለው ያጎን እኩይ የሆነውን ገጸ ባህሪ ወክሎ ስለነበረ በነገራችን ላይ ይወረወራል ጫማ ይወረወራል። አበበ ባልቻ አይደለም ሌላ ነው። ያጎን የሰራው ፍቃዱ የሆነ ሳለ ተጫውቶት ነበር። ፍቃዱ ከበደ እንትና አበበ ባልቻ ሳይሆን ጫማ ሁሉ እንደተወረወረበት ምናምን ሌላ አርቲስት ነው። አይ ስለ ያጎ አይደለም ያወራሁት። እሱ ግን እኩይ ገጸ ባህሪ ተጫውቶ እኔ ያጎ እኮ አልወጣኝም። ምንም የተናገርኩት ነገር የለም። በሶለሶ ድራማ አይሆን አይደለም፣ በሶለሶ ድራማ አይደለም። በድሮ ነው መድረክ ላይ በመድረክ ስራ ተስቻለሁ ሁላ ብሏል። በጣም ተበሳይቶበት በሰራው ነገር ማለት ግን አሁንም ይሄ ነገር አልቀረም። በጣም ታውቂያለሽ አለ እውነት ማድረግም የዚህን ያክል ጎበዝ ናቸው ማለት ነው ተዋናዮች እንዲታመኑ። ችሮታው ከልካይ ዘሙዬ የሚባለውን አንድ ገጸ ባህሪ አስገድዶ ሲደፍራት ይታያል እዛ ጋር። በቃ ከዛ ልክ ሰው ሁሉ በቃ ልክ እንደዛ አይነት ስብዕና ያለኝ የመሰላቸዋል። በጣም ተቸግሮ እንደነበረ ሲያወራ አስታውሳለሁ። ችሮታው ከልካይ ዘሙዬ ጎጆ ሞጫ ነው የሱ ስም እዛ ላይ የነበረው ገጸ ባህሪ ምናምንና ዞሮ ዞሮ ሪቼል በነጮቹ አሁን ሲተረጎም በእኛ በአበሻ ስንት ነው የሚሆነው? ከ17 እስከ 21 ነው ያለችው ለ5 ተከታታይ ቀናት። ቀጣይ ወራ ጁላይ ማለት ነው። ቀጣይ ወር እኮ ጁላይ እኮ ከሁለት ነን ዛሬ እኮ ጁላይ 2 ነው። ስለዚህ ከ15 ቀን በኋላ ማለት ነው። ከ15 ቀን በኋላ ትመጣና ለ5 ቀን ተከታታይ ኢትዮጵያ ቆይታ ትመልሳ ትሄዳለች። እንግዲህ የእሷ አድናቂዎች አሉ። በነገራችን ላይ ቲክቶክ ገጸዋ ላይ ኢትዮጵያውያን ከኢትዮጵያ ብለዋት ብዙ እየተጻጻፉ ምን እያሉ ብዙ ደረጃ የደረሱም አሉ። ሰይፉ ፋንታሁን እዛው ካለችበት ሀገር አሜሪካ ኢንተርቪው አድርጓት ነበር እና እዚህ ደረጃ ደርሷል ፕሮግረሱ። አሁን ያው እንግዲህ ወደ ኢትዮጵያ ልትመጣ ነው። ጥሩ ነው የእውነት መለስ ብለን ከሷ ጋር ማስታወሻ ፎቶ ተነስተን ምን ብለን ልጅነታችንን መልሳ ታስታውሰናለች እና ጥሩ ነው። እንኳን ደህና መጣሽ ለማለት እንወዳለን። በፍቅር ተዋደን በስሜት ተቃቅፈን ክፉንም ደጉንም አብረን አሳልፈን ዛሬ በጥላቻ ፍቅርን ብትነፍገኝ ልቤ ነው ቂመኛ ወደቀ ጠላ ልቤ ነው ቂመኛ ወደቀ ጠላ ባይኔ ካላየሁት ናፍቄ ወይኔ ባይኔ ላይ ጨክነ ባራከው ፍቅር ባንተም ላይ ያዘኝ ታዘብኩት ልብ ባንተም ላይ ያዘኝ። ብዙ ድምፃውያን እኮ አሉ የት እንደሚደበቁ እንጂ እውነት በጣም ነው የሚያምረው ድምጿ። እድሜዋም ትልቅ ሰው አይደል? ታዋቂ ናት። በርግጥ ናት እንዴ? ስራዎች ሰርታለች አላት፣ ነጠላ ዜማም አላት። ምንም ግን እንደዚህ አሁን ይሄ የተሰራ የሰው ዘፈን የዘፈነችው የድምጿን ትክክለኛ ከለርም የሚያሳይ ጥሩ ዜማ መርጣለች። የራሷም ዜማ አላት። ግን መለስ ብለን እንዲህ አይነት የቲክቶክ እይታዋንም እያየው ነበር ምናምን እኛም ሪያክት ብናረግበት የበለጠ ህዝብ ጋር በድምጿም ብዙ ነገሮችን ማቅረብ የምትችል አቅም ያላት የባህል ዘፈኖች ያሏት ምናምን በጣም ደስ ይላል። ደስ ይላል። ታክሲ ተሳፍረሽ ታውቂያለሽ? ታክሲ ውስጥ ሁለት ሰው ነው መቀመጫ አብዛኛው ታክሲ ያለው ከመጨረሻ ወንበር ውጪ ጋቢናን ጨምሮ ሶስት ሰው ይጭኑልሻል ባለ ታክሲዎቹ። ለምን ለራሳቸው ይሄ ብዙ ሰው ስግብግብ ሆኖ ምናምን ይላል አይደለም። ሰልፍ ላይ ብዙ ሰው ስለሚኖር ለምን ጠበብ እያደረግን አስቀምጠን ቦታው ላይ አናደርስም ከሚል ሀሳብ መንገድ ላይ ትራፊኮች ያስቆሟቸውና ትርፍን ይጨንቁ ይላሉ።
እኔ በጣም እረበሻለሁ ይሄን ነገር ሳስብ። ሁለት ሰው መቀመጫ ላይ ሶስት ሰው ጭኖ ሶስተኛዋ ሰው እኔ በሆንስ ብዬ አስባለሁ ብዙ ጊዜ። ሶስተኛ ትርፍ ነው የጫንከው እና ትቀጣለህ። የሰው ትርፍ አለ? የሰው ልጅ ትርፍ ይባላል? ፈጣሪ እኮ ሁላችንም በአንድ አምሳል ነው የፈጠረን። ገብቶሻል? ብድግ ብሎ መጥቶ አስቁሟቸው እንዲህ ብሎ ትርፍ ሰው ነው የጫንከው። እኔ አሁን አንድ ቀን ትርፍ ነሽ ውረጅ አለኝ። ረዳቱ ይታይሽ የሚያውቀው ነገር አለ ስላንቺ ከብሻል። እዛ ጋር ብድግ ብሎ ትርፍ ሰው ነሽ ሲልሽ ባክግራውንድሽን ያውቃል ወይ ነው ስልሽ ያውቅሻል ወይ ነው። ንቀት ካልሆነ ቴንኪዩ በጣም ዲስሪስፔክት ነው የሚያደርጉን። ትርፍ ይባላል የሰው ልጅ ሌላ አይደለም እኮ። እኔ አላውቅም ስለ እንስሳ ምናምን ንግባ ካልሽ እንገባለን። እዚሁ የሰው ልጅ ላይ እናቁም ካልሽ ግን ትርፍ ይባላል። ቤተሰብ እንኳን አሁን አንዳንዴ 12 ልጅ ምናምን ይኖራል ቤት ውስጥ 12ኛው ትርፍ ነው ይባላል? አይባልም። 13 ይሁን ትርፍ ይባላል? እሱ አይባልም። ገባሽ? ቤተሰብ የሚያውቅሽ ሰው እኔ በዙሪያ ያለ ሰው ንቆኛ አያውቅም። እንደ ታክሲ ረዳ ማንም ንቆኛ አያውቅም። ለዚህ እየቀለደ ነው ማርያም አላውቅም። ያዛጉ ነው። አይ በፍጹም የነዚህ ፖድካስት ሲጀመር እኔ ተናድጃለሁ። ለምን ትስቃለህ? አይ እኔ ምንም አያናድድም። ለማዝናናት እኮ ነው። በጭራሽ አይደለም። ገብታችሁ ማየት ትችላላችሁ ፖድካስታቸው የእውነት። እኔ ግን ይኸውልህ ኧረ እየቀለደ ነው። አይ ይሄ ምር ሊሆን አይችልም። ኖ ስማይ ልንገርህ እዚህ ፖድካስት እያቃተኝ ነው ነገር። አይ ቀልድ ወቂ እንጂ ማይ እውነት አይደለም። አይ እንስማት። እሺ ሰማችሁ ነገር ይኸውልህ እኔው ባለቤቴ አንዳንዴ እወርድበታለሁ። እንደዚህ እወርድበታለሁ ስለ ባስተሳሰብ የሆነ የሚያውቃት ማለት አለች አይደል? ወረድ ያሉ ወሬዎች አወራለሁና ዝቅብየበት እንትን ላለው እና እንትን ይልና እኔ ካንቺ ጋር ተቆጥሬ ነው ይሄን ያህል ሚሊዮን የሆንኩት ይለኛልና አሁን ከነዚህ ጋር መቆጠር ያሳፍራል። በነገራችን ላይ ባቃቸዋለሁ ሙሉ ፖድካስታቸውን አይዋለሁ። እዚህ ፖድካስት ላይ ቀርቦ የነበረ ታሪክ ልንገር። እኔ ከቀልድ አላለፈ። እሺ አመረሽ እንጂ በፍጹም አይደለም። ያየችበት ምክንያት ይኖራል። እሺ ፖድካስታቸውን እከታተላለሁ። ምንም ቀልድ አይደለም። ጉዳዩ ሁሉ ሲሪየስ አድርገው ነው የሚያወሩት። ከዛ አንዷ ቀርባ አይ ቲንክ እቺ ራሷ ነች ምንድነው ያለችው? ባልሽ ጋር በምን ምክንያት ተጣላሽ? ከፍቅረኛ ጋር ማለት ነው ሲባል የመጀመሪያ ቀን አደሩ። ከዛ እቤት እሷ ቤት ማለት ነው። ከዛ በማግስቱ ጠዋት እሱ ሶፋ ላይ ብርድ ልብስ ይዞ መጥቶ ብርድ ልብስ ለብሶ ሶፋ ላይ ቁጭ አለ። አናደዳት። ለምንድን ነው ለምን ቁጭ አለ? አላገዘኝ ለምን ቁጭ አለ? ከዛ እሺ እኔ ቁርስ ላብስል ብዬ ገባሁኝ። ቁርስ ላበስል እሱ ስልኩን ያያል፣ ስክሮል ያደርጋል። በማዋይፋይ አለች በእኔ ዋይፋይ። ከዛ ውሃ የሚመጣው በሳምንት አንዴ ነው እኛ ጋርና በአጋጣሚ ውሃ መጣለች። ልክ ውሃ ልቀዳም ስገባ አያግዘኝም ቁጭ ብሎ ያየኛል አለች። ኖ ከዚህ ጋር እንዴት አይነት ህይወት ሊኖረኝ ይችላል? ያባረኩታል። እሺ በቃ ነው ኦኬ አለቀ። እሺ አይ የሚቀጥል ነገር ካለው ብዬ አይቀጥልም። ስለዚህ በራሷ ቤት በራሷ ዋይፋይ ስለተጠቀመ መጠቀምን ብቻ ሳይሆን በዛ ቤት ውስጥ ምንም ሳይሰራ ቁጭ አለ ማለት ነው። ግን አሳድራለች መጀመሪያ ማለቱ ብቻ ትዳሯን ምን ስታረጋ አሳደረችው መጀመሪያ ላይ ሼር ሲያደርጉ ይወዳች አይደለማ። እንደዚህ አይነት ለማግባት ደረጃ ሰው የምታደርሹ መቼ ዝም ብለሽ ከመንገድ ላምጥተሽ ሰው አታስገቢም አይደል? ባህሪውን አታውቅም ወይ? ምን አለ ስንት ጉድ አለ መቼ። ብቻ ግን እዚህ ፖድካስት ላይ አይ የእውነት አይ እንደው ሳቁ ቀልዱ እኔ ተመችቶኛል። እኔ ያው መጨረሻ ላይ ቀረው እንደዚህ አይነትና የመሳሰሉ ቀልዶችን ለማግኘት ወደዚህ ብራምን የሚል ነገር ነው የምጠብቀው እንጂ እኔ ቀልድ ነው አይደለም። ሙሉ ደግሞ ገብተህ ብታይ በጣም የወረደ ምንም አይነት ዕውቀት የሌለው የእውነትም እዚህ ጋር እንዳወራችሁ ትርፍ የሆኑ ሰዎች ናቸው። የእውነት በነገራችን ላይ ማሂ እኔ አንድ ይኸውልሽ አንድ እኔ የምጋራው ነገር አለ እዚህ ጋር። ምክንያቱም አሉ በተለይ የሆኑ 4 ወንዶች ሻሻ አድርገው ምን ብለው ፖድካስት ብለው የጀመሩ ነበሩ እና እንደምንድነው ማየው ሴንሲታይዜሽን ነው አይደል የምንለው አንድ ነገር ዲሴንሲታይዜሽን ማለማመድ ማግባባት ከዛ ጉዳይ ጋር የሚባል ነገር አለ። እንግዲህ በስነ ልቦ ነው በወቅቱ እነሱ ወንዶቹ ሲያነሱ የነበሩት ሴቶችን በጣም ዝቅ የሚያደርግ
አንዲት ወፍራም ሴት ነው አልፏል። በነገራችን ላይ ብዙ ሰው ሪያክት ያደረገበት ቪዲዮ ነው አስታውሳለሁ። እና እነሱ ደግሞ እንደ ውጭማና ውጭሚ ነው ምናምን የሚባባሉ ሁለት ወንዶች ታስታውሳለህ? ለምሳሌ ደጅ ቆመና ውስጥ ያንኳኳል። ውጭባር ነው ውጭባር ምን ላይ ነው አላውቅም። ደጅ ቆመና ያንኳኳና አይገባም እንዴ ምናምን ይላል። ከውጭ ሆኖ ያንኳኳ ከዛኛው አንግል ይመጣና የተቃራኒ ነገር ማውራት ማለት ነው። ከዚህ በፊት እንደውም አንድ ያለ መግባባት አይነት ቪዲዮ ማለት ፖስት ያደረግነው ነበር። ናውረድ ምናምን ይላል። እሱ እኮ ዛፍ ላይ ነው ያለው። እታች ያለውን ናውረድ ውረድ ብያለሁ ምናምን ይሄንን የሚናገረው ዛፍ ላይ ያለው ነው። እንዲሆኑ ካራክተሮችን ቀይረው ሰውን እያዝናኑ የሆነ ነው የሚሰሩ። እንደሱም መስለውኝ ነበር እነዚህ ሴቶች። ግን አሁን ማሂም ባለችውና ሌላም ያየዋቸው ነገሮች አሉ ከነሱ እንዲህ ያን ፖድካስቱ ሙሉን ባላየው እንዲህ ቀንጨብ እያለ የሚመጣ አለ። ልክ እንደነዛ ቀድሞ እንዳነሷቸው ወንዶች 3 ነው 4 ሆነው ይሄ ወንድ ሆነው ከወንድ የማይጠበቁ ተግባራትን በንግግርም የሚያረጉትንም ሲያነሱ ምናምን ምንድነው የሚያደርጉት? ለማህበረሰቡ ቀስ እያሉ የማስለመድ ስራ መጀመሪያ ይሄ ጆሮን ጭው ያደረገ መረጃ 2 3 ተሰሰሙት ለማመደዋል። ልክ እንደዚህ የማለማመድ ስራ ሲሰሩ የነበሩ ናቸው ወንዶቹ። እነዚህም ሴቶቹ ደግሞ ጾታ ቀይረው እንዲህ አይነት ነገር ነው ይዘው የመጡት። ይሄን ለምሳሌ ይሄንን ሜሴጅ ታስተላልፍ አሁን ማይ እንኳን ራሱ ባነሳሽው ያው ወንዱ ያግዝ ተባበረኝ ምናምን የሚል ነው መነሻው። ነገር ግን የሚጠቀመው ነገር በሙሉ የኔን ነገራቶች ነው ካለች ስታንድ አለውን ነኝ እኔ ምንም ነገር ማድረግ እችላለሁ፣ አቅሙ አለኝ። አቅም እስካለኝ ድረስ የሰንበዲ እገዛ ወይም መምጣት አያስፈልገኝም። ዋይፋዩ ሜኔ ምናምን እንዲያለች የምቆጥረው ለምንድን ነው? አላማው ከጀርባ ሌላ ሐሳብ አለ። እንዲህ አይነት ጉዳዮች ከሰሩ ስህተት ነው። ይሄኛው እንግዲህ እኔ ፐርሰናሊ ገዘመንም እንደተሰማው ተዝናንቼ ነው ያለፍኩት። ግን በመዝናናታችን ውስጥ የሚተላለፉ ይሄ ውስጥ ወይራ የሆኑ ትርጉሞች ካሉት ሜቢ እሱን እንግዲህ የበለጠ ማየት ይፈልጋል። ግን እንደው ይሄን ቪዲዮ ሳይ ምን ትዝ አለኝ መሰለኝ አንድሮሜዳ የሚለው መጽሐፍ እንኳን በእውቀቱ ስዩም መጋቢ አዲስ ሮዳስ አንድሮሜዳ የበእውቀቱ ስዩም አጭሯ መጽሐፍ 40 ምናምን ፔጅ ናት። እና ምን አለ የዛሬ 1 አመት እናቴ በጠና ታማ ነበር አለና ልትሞት ስትል በጣም የሚያሳስብ ነገር አይምሮ ውስጥ መጣ። ምንድነው ያሳሰበኝ? እናቴ ስትሞት እንባኬ ታመጣለሁ። ከዛ ግን እናቴ ሞተችለት እግዚአብሔርም አላሳፈረኝም። ዝናብ ዘነበና ሰፈር ውስጥ ያሉ ሰዎች ፊቴ በመርጠቡ ሊጠረጥሩ አልቻሉም። ተተርኮ ነው የሰማሁት። ዛሬ ግን ካንጀት ያለቀስኩኝ ምን ነው ሲባል አንድሮሜዳ በ27 አመቷ ሞታ 1 ገጽ የሚሞላ ታሪክ የላት። አንዳንዴ ምድር ላይ ስንኖር ይወራል ተብሎ የሚታሰብ ነገር ሁሉ አይወራ። ወሬው ሳይጥም ቀርቶ እኮ አይደለም የሚወራበት መንገድ አለ። አሁን ታክሲ ላይ ትርፍ ነኝ የሚል ሐሳብ ለህዝብም ሊቀርብ አይችልም። ኢቭን ለቤተሰብ መወያያ ርዕስ እንኳን መሆን አይችልም። አሁን 2 መጽሐፍ ካነበበ ሰው ይልቅ በነገራችን ላይ ያላነበበ ሰው ይሻላል። ያው ጥራዝን ተቀናይሆን ያ በጣም ተዝናንቷል በዚህ ጉዳይ። እኔ ብቻ ነኝ እየጨስኩ ያለሁት። አይ እንደ ቀልድ ነው ብዬ ስላሰብኩ ነው ይልሽ። ለምሳሌ በጃግ ውሃ በትቀጂ ውሃው ሞልቶ ቢፈስ ውሃነቱ እኮ ጋር አይገናኝም ማለት እንደዚህ አይነት የዚህን ያክልማ የምር ካረጉት የምር ብዬ ልረዳው አልችልም። መቼም ውስጥ ያለው ነገር መትረፉና መፍሰሱ ውስጥ ያለውን ነገር ወይ ውስጥ የታች ያለው ውሃና ላይ ያለው ውሃ ይለያያል ማለት አይደለም። በትክክል እነሱ ትራፊኮች መጥተው የሚያወሩት የምር ካረክሽ እንግዲህ ትራፊኮች መጥተው የሚያወሩት ስለ ሰው ማንነት ልክ ችግሩ አንተ ስቀህ እንዳለፍከው አይደለም። ይሄንን በቁም ነገር የሚያዩት ልጆች አሉ። ገና ንግግር ሁኔታ ያልገባቸው ቁጭ ብለው ይሄን ነገር በሲሪየስ የሚረዱትና የሚገባቸው ልጆች አሉ። እኔ የምሰጋው ለነሱ አሁን እውነት ነው ብለው ይሄንን የሚከተሉ አሉ። መቼም ማአት ሰብስክራይብ ነው ያላቸው። ትራፊክ የሰዎችን ማንነት መለኪያ አይደለም እኮ የሚናገሩት ህግ የመኪናው የመያዝ አቅም ጋር ነው የሚገናኝ። አይ እኮ እሱ አለመረዳት ነው እኮ የሚገርመው። እሺ እንግዲህ